አሁንም ወደ ኃይል መሰረት ያደረገ በቃ አወያዩን ካልተወያየን የሆነ ነገር ይፈጠራል አይነት ህጋዊ እውቅና ሊመልስላቸው የሚችለው አካል ህጋዊ እውቅናቸውን የሻረባቸው አንድና አንድ የምርጫ ቦርድ አካል ነው። በተለይም ደግሞ የኮሪደር ልማት ጋር ተያይዞ ካሳ እየተከፈለ አይደለም። የተለያዩ ዓለሞች ላይ በጣም ብዙ አደጋዎች የተፈጠሩበትን አጋጣሚ የአምነስቲ ድምጽ የጠፋበት አምነስቲ አንድም ቀን ቃል ያልተናገረበት ለምሳሌ ያክል የጋዛን ጉዳይ ማንሳት ትችላለህ። ተነስተልን የተወደዳችሁ ተመልካቾቻችን ከሐሳብ ሚዲያ ሐሳብ ዴሊ ተጀምሯል። ሐሳብ ዴሊ በተለያዩ ጉዳዮች ላይ ቆይታ እንደሚያደርግ ይታወቃል። ዛሬም እንደተለመደው በተለያዩ ጉዳዮች ተመልሰን መተናል። መሐመድ ሙስጠፋና ይድነቃቸው ተሾመ ቆይታ የምናደርግ ይሆናል። እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩ እንጋብዛለን። ማሚ እንዴት ነህ? ይመስገን ይድኔ። ሁሉ መልካም፣ ሁሉ ሰላም ይመስገን። ወደ ዕለቱ አብይ ጉዳይ ከማለፋችን በፊት እንደተለመደው የማማማቂያ ጉዳዮች አሉን። እሱን እናስቀድምና በቀጥታ ወደ ዕለቱ ዝግጅት እናልፋለን። የመጀመሪያው ጠቅላይ ሚኒስትር አብይ አህመድ እና ቀዳማዊት እመቤት ዝናሽ ታያቸው በሃኖይ ቪየትናም ይፋዊ ጉብኝት በማድረግ ላይ ይገኛሉ። ጠቅላይ ሚኒስትር አብይ አህመድ በ2025 የፒጂ4ጂ ቪየትናም ጉባኤ ላይ ይሳተፋሉ ነው የተባለው። በቆይታቸውም ከቪየትናም የፀሐይ ኃይል ማመንጫዎች በማምረት ወደ ውጭ የሚልከውን ቶዮ ሶላር የተባለውን ፋብሪካ ጎብኝተዋል። እንደምታውቀው ከትላንትና ጀምሮ በተለያዩ የማህበራዊ ትስስር ገጾች ጠቅላይ ሚኒስትር አብይ አህመድና ዝናሽ ታያቸው በቪየትናም ቆይታ ያደረጉ ይገኛሉ። በቆይታቸውም የተለያዩ የሁለትዮሽ ውይይት የሚያደርጋሉ እንዲሁም ደግሞ የተለያዩ ተቋማትን ይጎበኛሉ ተብሏል። ይህም የቶዮ ሶላር አንዱ የዚህ የጉብኝታቸው አካል እንደሆነ ይታወቃል። ድርጅቱ በቅርቡ በሐዋሳ አሁን ያልኩ ቶዮ ሶላር በቅርቡ በሐዋሳ ኢንዱስትሪ ፓርክ በመግባት በኢትዮጵያ ስራ እንደጀመረም ታውቋል። ጠቅላይ ሚኒስትሩ ድርጅቱ ከፀሐይ ኃይል ማመንጫ ምርት ባሻገር የኃይል ማመንጫ ፋብሪካ እንደሚያቋቁምም ማበረታቻ የሰጡበት ሁኔታ አለ። ይህም ደግሞ እንደምታውቀው ሀገራችን ኢትዮጵያ ከአረንጓዴ አሻራ ፖሊሲ ጋር የተናበበ በማድረግ ላለው የኃይል ጥያቄም ምላሽ በመስጠት ሊያግዝ የሚችል መሆኑን አውስተዋል። አዎ ይሄ ሂደት እሳቸው እዛ መሄዳቸው እሳቸው ብቻ አልነበሩም። ከእሳቸው ጋራ የተለያዩ ልኡካን ቡድኖችም ጭምር አሉ። የኢትዮጵያ ኢንዱስትሪያል ፓርክ ዋና ኃላፊም ጭምር ዶክተር ፍስሐ ይታገሱም ጭምር እዛ ይገኛሉ ከእሳቸው ጋራ። ይሄ ደግሞ ትልቅ እምርታም እድልም ይፈጥራል። ኢንዱስትሪያል ፓርኮች እንደምታየው ኢትዮጵያውን ከፍተኛ በጀቷን አፍሳ የገነባች ያለችው ኢንዱስትሪያል ፓርኮችን ነው። ትልቁ የስራ እድል የሚፈጥርና ሀገሪቷ ውስጥ የምርታማነትን ለማሳደግ በሚደረገው ሂደት ውስጥ ቪየትናም ደግሞ እንደምታውቃት ትላልቅ ቴክኖሎጂ ማቴሪያሎችን በማምረት የምትታወቅ ሀገር ነች። ለዚያም ይመስለኛል ወደዚያ ያመሩበትና በዚያም ከነሱ ጋራ የድርድርና የመነጋገር እዚያ ያሉ ባለሀብቶችንም ደግሞ ወደ ኢትዮጵያ የመጋበዝ ሂደትን ለማከናወን ነው ወደዚያ ሄዱት። መልካም። በፒጂ ቪየትናም ጉባኤ እንደሚሳተፉ ይታወቃል። ክቡር ጠቅላይ ሚኒስትራችን በጉባኤው ላይ ምን ጉዳዮች ተነሱ፣ እንዲሁም ደግሞ ኢትዮጵያ ያሻገረቻቸው ሐሳቦች የቀሰመቻቸው ልምዶች ምን ተገኘ የሚለውን በቀጣይ በሐሳብ ዴሊ እንዲሁም ደግሞ በሐሳብ ሚዲያ የተለያዩ የዝግጅት ምዕራፎቻችን ተመልሰን የምንመጣ ይሆናል። ወደ ሌላኛው ጉዳይ እንለፍ። ምን አለ አንተ ጋር? የሁለተኛው ጉዳይ የህወሓት አቶ ዶክተር ደብረጽዮን ገብረ ሚካኤል ከአዲሱ የፕሪቶሪያ ስምምነት ከተፈረመና ባለፈው ዕለታም ሌተናንት ጄኔራል ታደሰ ወረደ ከፈረሙት የቃል ኪዳን ሰነድ በኋላ ከሳቸው ጋር ለመስራት ፍቃደኛ እንደሆኑ ለመተባበር ፍቃደኛ እንደሆኑ አሁን ያለውን የትግራይን ችግር ለመፍታት ከሳቸው ጋራ በትብብር ከሳቸውና ከአመራራቸው ጋራ በትብብር ለመስራት ፍቃደኛ እንደሆኑ በመግለጫ መልክ ያቀረቡት የተናገሩት ነገር አለ። በዚያ ሂደት ውስጥ ደግሞ በእኛም ፍላጎትና ፍቃድ ባለፈው ዕለት ስናነሳ የነበርነው አንዱ ነገር የሁሉንም ዩኒቲ ያገኘ ሹመት ነው ብለን ነበር። የሌተናንት ጄኔራል ታደሰ ወረደ ሹመት ሰዎቻቸውም እያነሱ የነበሩት የኛም ፍቃድና ፍላጎትም ጭምር ነው የሳቸው መሾም። በፊት የነበረው አመራር ብለው ያነሱት ነገር ነበረ የጊዜ አስተዳደሩን የወቀሱበት ባለፈው የነበረውን የወቀሱበትና አሁን ያለውን ግን ስተቶችን አብረን የምናርምበት መንገድ እንፈጥራለን የሚል አይነት የተስፋ ያለው ቃል የተናገሩበት ሁኔታ እናያለን ማለት ነው።
አው ደብረጽዮን ገብረ ሚካኤል የህወሓቱ ሊቀመንበር በተለያዩ ጉዳዮች ላይ ትላንትና መግለጫ ሰጥቷል። የትግራይ ቴሌቪዥን ዘገባ እንደሚያመለክተው ከሆነ የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል የአፍሪካ ህብረት ፕሪቶሪያው የግጭት ማቆም ስምምነት ተከታታይ ከፍተኛ ቡድን በፍጥነት በፕሪቶሪያው የግጭት ማቆም ስምምነት አፈጻጸም ላይ እንዲወያይ መጠየቃቸው ተዘግቧል። ደብረጽዮን ይህንን የጠየቁት የአፍሪካ ህብረት የፕሪቶሪያ ግጭት ማቆም ስምምነት ተከታታይ አረጋጋጭና አጣሪ ኮሚቴ አለና በዚህም ኮሚቴ ውስጥ የሚገኙት ሜጀር ጀነራል ሳማዳላዴ በትላንትናው ዕለት መቀሌ አምርተው ከደብረጽዮንና ከህወሓት ከፍተኛ አመራሮች ጋር ውይይት አከናውኗል። ህወሓትና መንግስት በግጭት ማቆም ስምምነቱ መሰረት እስካሁን የፖለቲካ ውይይት እንዳልጀመሩና የፓርቲው ህጋዊ ዕውቅና እንዳልተመለሰለት ደብረጽዮን መግለጻቸው ሰምቷል። ይህምን ማለት ነው በተለይም ደግሞ እስካሁን የፖለቲካ ውይይት እየተደረገ አይደለም የሚል ነገር በተደጋጋሚም ከዚህ ቀደምም ስናነሳው እንገኛለን። አሁንም ህወሓት ያነሳ የሚገኘው በክልሉ ብቸኛ የትግራይ ህዝብ ተወካይ እኔ ብቻ ነኝ የሚል ነገር እያነሳ ይገኛልና አሁንም ከፌደራል መንግስቱ ጋር አወያዩኝ እንወያይ የሚል ይመቻችልን የሚል ጥያቄ ማንሳቱ ነው የታወቀው። አፍሪካ ህብረት ጀነራል ሳማደን የሾመው የስራ ጊዜያቸውን ባጠናቀቁት ጀነራል ስቲፋኖስ ራዲናክ ምትክ ነው። ህወሓት ከኮሚቴው ጋር በትብብር እንደሚሰራም እንዲሁም ደግሞ ኮሚቴው መሬት ላይ ያለውን ተጨባጭ ሁኔታ በግልጽ በመለየት ሪፖርት እንዲያደርግ ጠይቀዋል። ከሰሞኑ በተከታታይ በሐሳብ ዴሊ ዝግጅታችን የህወሓት አቋም ግልጽ አይደለም፣ አሁን ላይ በጣም ተቃያሪ ሆኗል፣ የሚጠይቃቸውን ጥያቄዎች በውል ያወቀ አይመስልም። አንድ ጊዜ ጊዜያዊ አስተዳደሩ ይውረድ ይላል፣ አንድ ጊዜ ደግሞ ይነሳና የፕሪቶሪያው የግጭት ማቆም ስምምነት ተግባራዊ እየተደረገ አይደለም ይላል። ሌላ ጊዜ ደግሞ እንደ ትላንትናው ከፌደራል መንግስቱ ጋር የውይይት እያደረኩ አይደለም፣ ህጋዊ ሰውነቴ አሁንም ይመለስልኝ፣ ከፌደራል መንግስቱ ጋር አገናኙኝ የሚል ነገር እያቀረበ ይገኛልና በመሰረታዊነት የህወሓት አቋም በዚህ ጊዜ ምን እንደሆነ በግልጽ ማወቅ አልተቻለምና ትንሽ ግራ የሚያጋባ ሁኔታ ነው ያለው። እሳቸው ሲያነሱ ከነበረው ነገር አንዱና ዋንኛው ፌደራል መንግስትና ህወሓትን ያቀራረባቸውና ሊገናኙ የቻሉበት አንደኛው ድልድይ የፕሪቶሪያ ስምምነት ነው የሚል ነው። ይሄን ከምን አንጻር ነው ያዩት የሚለው ነገር ግራ ሊያጋባ ይችላል። ምክንያቱም ትግራይ ክልል የኢትዮጵያ አንድ አካል ነች። እሳቸው ደግሞ ለብቻቸው የተሰጣቸው ምንም አይነት የሆነ ወይ ደግሞ ለህወሓት ብቻ የተሰጠ ክልል አይደለም። ትግራይ ክልል የትኛውም ፖለቲካ ፓርቲ መጥቶ ሊመራ ሊያስተዳድር የሚችል ክልል ነው። እሳቸው ሲናገሩ ከነበሩት ነገር መካከል የኢትዮጵያን የፌደራል መንግስትና የትግራይ ክልልን መንግስት ያያያዘውና ያገናኘው የፕሪቶሪያ ስምምነት ብቸኛው አገናኝ ብሎ ነው የሚሉት። ይህን ስትመለከት ደግሞ ከኮንሰፕቱ ደረጃ ከሐሳቡ ደረጃ እንኳን ስታይ ትክክል ማይሆንበት አጋጣሚ ይፈጠራል። ምክንያቱም ባለፈው ለታም በተደጋጋሚ ስናነሳ እንደነበረው የፌደራል መንግስት የትግራይ ክልል የበጀት ምንጭ ነው። የትግራይ ክልል የኢትዮጵያ አንዱ አካል ነው። በህገ መንግስት ደረጃ መተዳደር ሀገር የራሷን የሆነ አወቃቀር ያላት ትግራይ ክልል የፌደራሉ አንድ አካል ነች እንጂ የህወሓት የግል ሀብት ወይ ደግሞ የግል ንብረት እንዳልሆነች ማንም ሰው የሚታወቅ ነው። እሳቸው ግን አንዳንድ የሚናገሩት ነገር ያው ብዙ ጊዜ ትንሽ ወደ የሆነ ነገር የሚወስድ አይነት ንግግር ስለሚያደርጉ እነዚህ ንግግሮች ሄዶ ምክንያቱም በፌደራል መንግስትና በህወሓት መካከል ያለውን ነገር እንዳያሻክሩ የማንም ስጋት ነው የሚሆነው። አሁን ደግሞ የሚሾሙ ሰዎችም ጭምር እነዚህ ነገሮች እንዲያነሱ የቁጣ የሚመስል አይነት ነገር እንዲያነሱ ምክንያት የሆናቸው ይመስላል። ከህወሓት የተለያዩ አመራሮች የተሾሙ ይገኛሉ። በፌደራል መንግስት ደረጃ የጠቅላይ ሚኒስቴሩ አማካሪ፣ የትምህርት ሚኒስቴር አማካሪ የሆኑ የተሾሙ ያሉበት አጋጣሚ አለና ይሄ ምናልባት እሳቸውን አናዷቸው እንደዚህ ንግግር ተናግረው ይሁን ወይ የሚል አንዳንድ ሰዎችም ሐሳብ ያነሳሉ በዛ ጉዳይ ላይ። አንድ ነገር እረዳለሁ። ከህወሓት ሰሞኑኛው ተከታታይ መግለጫዎች በተለይም ደግሞ ከጀነራል ታደሰ ወረደ ሹመት በኋላ የህወሓት ኃይሎች በተለያዩ ጉዳዮች ላይ የተጠመዱ ይመስላሉ። በተለይ ፍላጎታቸው ምንድነው የሚለውን ግልጽ ካለማድረግ አንፃር አሁንም ጥያቄዎች የሚያስነሱበት ሁኔታ ነው ያለው። ምክንያቱም ቅድም እንደነገርኩ የጠቀስኩልህ ምክንያቶችን መሰረት እናድርግና ፍላጎታቸው አሁንም ወደ ኃይል
መሰረት ያደረገ በቃ አወያዩን ካልተወያየን የሆነ ነገር ይፈጠራል አይነት የሚል እንደ ትናንትናው ወደ ጦርነት ጉሰማ የመመለስ አይነት አዝማሚያ ነው ያለው። በተጨማሪም ደግሞ እኛ የተለየን ኃይል ነን ለኛ የተለየ ጥቅም ይገባናል አይነት ነገር ሲያነሱ ይስተዋላል። አንድ ልብ መባል ያለበት ጉዳይ አሁን የትግራይ ክልል ጊዜያዊ አስተዳደር ኃላፊነቶችን ተረክቧል። ዋሪቨር በህወሓት በኩል በለው በትግራይ በኩልም በለው ህዝቡን ወክሎ ኃላፊነት ተቀብሏል። ስምንቱ የቃል ኪዳን ሰነድ ማለት ነው። እነዛ ሰነዶች ደግሞ በፕሪቶሪያው የሰላም ስምምነት ላይ በግልጽ የተቀመጡ ናቸው። ወዲህ ደግሞ ህወሓት የሚያነሳው የፕሪቶሪያው ስምምነት ተፈጸመ አይደለም ገና የትግራይ ክልል ጊዜያዊ አስተዳደር ስራውን በጀመረበት ገና 1 2 3 4 ቀናት እንኳን ባልተሻገሩበት ጊዜ የፕሪቶሪያው ስምምነት እየተፈጸመ አይደለም እንዲህ የሚሉ መሰረታዊ ሲሆኑ ክሶችን ሲያነሳ ይስተዋላልና አሁን ትልቁ ኃላፊነት ያለው ይሄንን የቃል ኪዳን ሰነድ እንዲፈጸም ኃላፊነት ካለባቸው አካላት መካከል ህወሓት አንደኛው ነው። ይሄ ምንም አያጠያይቅም። ሁለተኛው ደግሞ የፌደራል መንግስቱ ነው። ሶስተኛው በክልሉ የሚንቀሳቀሱ ፓርቲዎች ናቸው። አራተኛ ደግሞ በተለያዩ የሲቪል ሶሳይቲ ውስጥ ያሉ የሲቪል ሰዎች ሊሆን ይችላል። እነዚህ አካላት ይህንን ነገር ከማስፈጸም አንፃር ኃላፊነት ያለባቸው አካላቶች ናቸው። ነገር ግን ይህ ኃላፊነት ገና ባልተጀመረበት በተለይም ደግሞ ጌታቸው ረዳ አስተዳደራቸውን ለጀነራል ታደሰ ወረደ ካስተላለፉ ወዲህ ገና ጀነራሉ ስራቸውን ሳይጀምሩ የህወሓት በዚህ ልክ ተጽዕኖ ማሳደር በክልሉ ወደፊት ምን ሊፈጠር ይችላል የሚለውን እንደ ስጋት ሊወሰድ የሚችል ነጥብ ነው። አዎ በዛ ደረጃ ቀደም አንተ ባነሳው ሁኔታ ላይ የህወሓት ህጋዊ ዕውቅናን ይመለስልኝ የሚል ጥያቄ ባለፈው ሲያነሳ የነበረበት አጋጣሚ ነው ያለው። ያ ሁኔታ ግን የፌደራል መንግስት በራሱ የሚወስነው ውሳኔ አይደለም ወይ ደግሞ ጠቅላይ ሚኒስቴሩ አሁን አገርን እየመራ ያለ መንግስት የሚወስነው ጉዳይ ሳይሆን የምርጫ ቦርድ ጉዳይ ውሳኔ ነው የሚሆነው። ምክንያቱም የህጋዊ ዕውቅና ጉዳይ ምርጫ ቦርድ ነው። ምርጫ ቦርድ ደግሞ ፖለቲካዊ ንክኪ ሳይኖረው ገለልተኛ የሆነ ምርጫ ቦርድ እንፍጠር ተብሎ ነው መጀመሪያ ሪፎርም እንኳን ሲካሄድ የነበረበት ሁኔታ ያለው። ዶክተር ደብረጽዮን ደግሞ በድርድር መልክ እንዲመጣ ነው የሚፈልጉት ይመስለኛል። እንወያይ የሚለውበትን አንደኛው ምክንያት እንኳን ስትመለከት ውይይቱ ህጋዊ ዕውቅና ማገኘው ከፌደራል መንግስት ጋር ሲወያይ ነው። ምክንያቱም ጆከሩ እጄ ላይ አለ። ጆከሩን ከተነጠቅኩኝ ማንም ነው እንትን የሚያደርገኝ ያ ግን ይዤ ነው መደራደር የምፈልገው ስጠኝና ሰጣለሁ አይነት ነገር የሚሆን ከሆነ የምርጫ ቦርድ ሂደትና ህግ ፈራሽ ነው የሚሆነው። ስለዚህ ምርጫ ቦርድ በፊት ያስቀመጣቸው ነገሮች አሉ ለህወሓት ጉባኤ መካሄድ አለበት። ባለፈው ለታ ጉባኤ ሲያካሂዱ በነበረበት ሁኔታ ሁለቱ ቡድን የጊዜያዊ አስተዳደሩና የህወሓት የቲፒኤልኤፍ አካል በሁለቱ መካከል በተፈጠረ ግጭት አንደኛው ሰላማዊ ሰልፍ ይወጣ አንደኛው አዳራሽ ውስጥ እየገባ ራሱ ላይ እየዘጋ የሄደበትን አጋጣሚ ታያለ። በዚያም ሁኔታ አቶ ዶክተር ደብረጽዮን መጥቶ ነበር ከዚህ ከፌደራል ከምርጫ ቦርድ ዕውቅናውን ወስደው የሄዱት። ከሄዱ በኋላ ደግሞ ሌላ ነገር ሲናገሩ የነበረበትን አጋጣሚ ነው የምትመለከተው። ያ ለምንድን ነው የያዙት ብለህ ስትል የሰርቲፊኬቱን የዕውቅናው ሰርቲፊኬት መጀመሪያ ጊዜ ነበረው የያዙት ጌታቸው ረዳ መጥቶ እንዳይወስድባቸው እሳቸው ቀድሞ መጥቶ ለመውሰድ ነው። ያን እጃቸው ላይ ይዞ ከጌታቸው ረዳም ይሁን ከሚመለከተው አካል ጋር የመደራደር ሐሳብ አንስቶ ለመነጋገር ነው እንጂ ሌላ ጉዳይ ሌላ ምክንያት ኖሯቸው አልነበረም። አሁን ግን በሚኖረው ነገር ህጋዊ ዕውቅና ሊመልስላቸው የሚችለው አካል ህጋዊ ዕውቅናቸውን የሻረባቸው አንድና አንድ የምርጫ ቦርድ አካል ነው። ምርጫ ቦርድ ነው የነሱን ዕውቅና መመለስ የሚችለው እንጂ ፌደራል መንግስቱ ሊመልስ የሚችልበትን አጋጣሚ ልናይም አንችልም። እሳቸው መነጋገር ያለባቸው ምርጫ ቦርድ ልታሟላ የሚገባ ከህግ ይሄ ነው ይሄን አሟላና በተባለበት ሁኔታ አሟልተው ከመጡ ለህወሓት ህጋዊ ዕውቅና የማይሰጥበት ምክንያት አለ ብዬ አላስብም። እኔ ያው ፖለቲካዊ ውሳኔዎች ምን እንዲሆኑ እኛ መገመት እንችል ይሆናል። ግን የፖለቲካዊ ውሳኔዎች ሊጠበቁ ይችላሉ። ለምሳሌ ህጋዊነቱን መልሶ እንዲያገኝ እንዲህ ሂደቶች ሊፈጠሩ እንደሚችሉ ምንም የሚያጠያይቅ ነገር አይደለም። ግን ደግሞ ጥያቄዎችን ስንጠይቅ እንደ አንድ አሁን ህወሓትን የምታነሳው ልምድ ያለው ፖለቲካዊ ድርጅት ነው። ገብቷል። ልክ ዛሬ እንደ አፍሻው የሚነሳ አይደለም። አካሄዶች ምን መምሰል እንዳለባቸው ፖለቲካዊ መንገዱ ምን መሆን እንዳለበት የሚረዳ ተቋም ነውና ከዛ እኛ ካሰብንለት ስሌት ወጥቶ ገና
እንደ ጀማሪ አንድ ፓርቲ መሆኑ ትንሽ የሚያሳዝን ነውና ይህ ሂደት አሁንም ቆም ብሎ ማሰብ እንዳለባቸውና የሚያመጣውም ጣጣ ሰፊ እንደሆነ ማሰብ ያስፈልጋል እንላለን። በቀጥታም በተዘዋዋሪ በግራም በቀኝ የፕሪቶሪያን ስምምነት መጠበቅና ማክበር ትልቁ የትግራይ ህዝብም የህወሓትም ስኬት ይመስለኛል ወደፊትም መሆን ያለበት። የተወደዳችሁ ተመልካቾቻችን ሐሳብ ዴሊን እየተከታተላችሁ ትገኛላችሁ። የማማማቂያ ጉዳዮችን አነሳን። በተለይም ደግሞ የጠቅላይ ሚኒስትር አብይ አህመድ የቪየትናም ጉዞ እንዲሁም ደግሞ የህወሓት መግለጫ በደብረ ጽዮን በኩል የተሰጠውን ጉዳይ ተመለከትን። በቀጣይ ስንመለስ ደግሞ ወደ ዕለቱ አብይ ጉዳይ እናልፋለን። አብራችሁን ቆዩ። ተመልሰን መተናል። ተመልካቾቻችን ሐሳብ ዴሊን እየተከታተላችሁ ትገኛላችሁ። የዛሬ ዋና ጉዳያችን የኢትዮጵያ መንግስት በ58 ከተሞች የተከናወነ ያለውን የኮሪደር ልማት በአፋጣኝ አቁሞ በሰብአዊ መብት ላይ የሚደርሰውን ጫና መገምገም እንዳለበት አምነስቲ ኢንተርናሽናል ማሳሰቡን እንመለከታለን። አምነስቲ በኢትዮጵያ የተለያዩ ከተሞች በኮሪደር ልማት ሳቢያ በግዳጅ ከቤታቸው የተፈናቀሉ ሰዎች በአፋጣኝ መፍትሄ ሊሰጣቸው ይገባል ሲል ጠይቋል። ማሜ እስኪ በአጠቃላይ የአምነስቲ ኢንተርናሽናል መግለጫ ከኮሪደር ጋር ተያይዞ ያወጣው መግለጫ ምንድነው? ይዘቱን እንመልከትና መሬት ላይ ያለውን እውነትና የአምነስቲን መግለጫ ይዘት ብንመለከተው መልካም ይመስለኛል። አምነስቲ ኢንተርናሽናል አንተ እንዳልከው 58 ከተሞች ለሚካሄዱትን የኮሪደር ልማቶች እንዲያቆምና ለሰብአዊ ድጋፍ ትኩረት እንዲያደርግ የሚል ነው መግለጫ። ዞሮ ዞሮ ግን ያነሳቸው ነገሮች የ58 ከተሞች ጉዳይ አይደለም። በመግለጫ ውስጥ አዲስ አበባ ከተማን ብቻ ትኩረት አድርጎ ነው ሪፖርት እያቀረበ የነበረው። ሁለት ክፍለ ከተሞች ላይ ሁለት ክፍለ ከተማ ለሚኩራና ቦሌን ክፍለ ከተማዎችን ነው ትኩረት አድርጎ ሲያነሳ ያለውና ከተነሳ መነሳት የነበረበት አዲስ አበባ ከተማ የሚለው ነው እንጂ የ58ቱ ከተማ መካተል ነበረበትም ወይ ከተካተተ ሙሉ ሪፖርቱ መካተል ነበረበት። ሌሎች ከተሞች ላይ ምን ተከሰተ ምን ሆነ የሚለው ነገር መነሳትና መቅረብ ነበረበት። አምነስቲ ኢንተርናሽናል ያነሳቸው ነጥቦች 47 ቤቶች ፈርሷሉ ነው የሚለው። ከ47 ቤቶች ደግሞ ወደ 872 የሚጠጉ ሰዎች ተፈናቅሏሉ ነው እሱ ቃል በቃል የሚያስቀምጠው። 114 ህፃናቶችና 13 አረጋውያን 618 ተከራዮችም ጭምር የተተኪ ቦታ አላገኙም ወይ ደግሞ ካሳ አላገኙም። ቤቱ ሲፈርስባቸው መንግስት የሚመለከተው አካል እነሱን አላወያያቸውም ማስጠንቀቂያ ማሰጣቸውም ብሎ ነው ያስቀመጠው በዚህ መግለጫው ላይ ማለት ነው። የዚህ መግለጫ ውስጥ የምትመለከተውና የምታያቸው ነገሮች እነሱ ያስቀመጡት አምነስቲ ኢንተርናሽናል ያስቀመጠው ነጥብና የኢትዮጵያን መንግስት ከዚህ በፊትም ሪፖርት አድርገ ነው የኢትዮጵያ መንግስት ምላሽ አልሰጠም ያለበትን አጋጣሚ ነው የምትመለከተው። ዋና ይዘቱና ጭብጡ ይሄንን ነው የሚመስለው የአምነስቲ ኢንተርናሽናል መግለጫ። አዎ በሁለቱ ክፍለ ከተሞች 872 ሰዎች ከቦሌና ከለሚ ኩራ ክፍለ ከተማ በኮሪደር ልማት ምክንያት ከቤት ንብረታቸው ተፈናቅለዋል። መንግስት ተገቢውን ውይይት አላከናወነም፣ ቅድመ ማስጠንቀቂያ አልሰጠም፣ ተጎጂዎችም ካሳ አላገኙም የሚል ነገር እንዳነሳ እነሱም ደግሞ የመብታቸውን ተከራክረው ነበር የሚል ነገር አንስተዋል። በመሰረቱ ከዚህ ቀደም ጠቅላይ ሚኒስትር አብይ አህመድ ያነሱትን ዋቢ እናርግና ሐሳባችንን እናስቀድም። በተለይም በህዝብ ተወካዮች ምክር ቤት በአራተኛው መደበኛ ጉባኤ ላይ በቅርቡ በተከናወነው ላይ ማለት ነው ጠቅላይ ሚኒስትር አብይ አህመድ ከኮሪደር ልማት ጋር ተያይዞ በምክር ቤቱ አባላት ጥያቄ ተጠይቀው ነበር። በተለይም ደግሞ የኮሪደር ልማት ጋር ተያይዞ ካሳ እየተከፈለ አይደለም የሚል ነገር ተነስቶ እሳቸው እኛ እስከምናውቀው ድረስ በአዲስ አበባ ከተማ ስፔሲፊክሊ ለአንድም ሰው ካሳ ሳንከፍል የወጣንበት አጋጣሚ ወይም ደግሞ ያስወጣንበት አጋጣሚ የለም የሚል ነገር አንስተው ነበር። እንደምታስታውሰው ካዛንቺስን ላብነት አንስተው ከዚህ ከኮሪደር ልማት ጋር ተያይዞ የሐሺሽ ማጨሻ ማሳ ሆና ነበር የሚል ነገር አስተያየት ሰጥተው ነበር። የኮሪደር ልማቱ በተለያዩ የአፍሪካ መሪዎች ዘንድ የተደነቀ በእኛ ሀገርም ሰዎች በርግጥ ሁለት አይነት ጽንፍ እንዳለ ይታወቃል። የኮሪደር ልማቱ በአዲስ አበባ ከተማ ያመጣው ነገር እንዳለ ይታወቃል። ውበት፣ ንጽህና እንዲሁም ደግሞ የዚህ የአዲስ አበባ የመልማት አቲቲዩድን የቀየረ
የሚል ነገር እንደሆነ ይነሳለታል። በአንጻሩ ደግሞ አሁን አምነስቲ ኢንተርናሽናል ያስቀመጠውን ሰዎች ከአካባቢያቸው እየተፈናቀሉ ይገኛሉ፣ እንዲህ ያለ ፍቃዳቸው ከቤት ንብረታቸው ሌላ ቦታ እየሰፈሩ ይገኛሉ የሚል ደግሞ እንዲህ አቤቱታዎች፣ ትችቶች ሲቀርቡ ይስተዋላል። በመሰረቱ ቀረብ ብዬም ነገር እየሆነም ስለማውቀው በዚህ የኮሪደር ልማት ላይ አምነስቲ ኢንተርናሽናል እነዚህ ሰዎች አልተወያዩም፣ በአንድ ጊዜ ነው መንግስት ያፈናቅላቸው የሚለው ነገር ከእውነት የራቀ ጉዳይ ይመስለኛል። እንዲሁ በጥቅሉ ዝም ብለህ ስታየው ማለት ነው ነገር እየሆነ መንግስት በተለያዩ አካባቢዎች እያደረጋቸው የሚገኙ እየሰራቸው የሚገኙ የተለያዩ ልማቶች ኮሪደር ልማትን ጨምሮ በተለያዩ አካባቢዎች እያወያየ ይገኛል። ምንም ጥያቄ የለውም። ነገር ግን አንድ ጥያቄ ይነሳል። ለምሳሌ አንተ በዚህ የኮሪደር ልማት ውስጥ አንድ ተነሽ እንደሆንክ ይታወቃል። አንተ ውስጥ ለምሳሌ ልጆች ሊኖሩ ይችላሉ፣ ከሌላ ቦታ ያመጣቸው በአንተ ቤት ውስጥ የሚኖሩ ሰዎች ሊኖሩ ይችላሉ። እነዛ ሰዎች ቤት እንዲሰጣቸው የሚል ፍላጎት ያላቸውም ሰዎች እንዳሉ ይታወቃልና ምናልባት እነዚህ አሁን 872 የተባሉትም ሰዎች ከነዚህ አካላት ውስጥ የገቡ ሊሆን ይችላል። መንግስት ያቀረበው ቁጥር አለ። ለምሳሌ ለአንድ አባወራ ምን ያህል ቤት ይሰጣል? ለምን ያህል ሰዎች ነው ተደራሽ መሆን ያለበት? አንድ አባወራዎች ውስጥ ለምሳሌ በለሚኩራ ክፍለ ከተማ ወረዳ 1 ውስጥ የቤት ቁጥር 5 ምናምን የተባለ ውስጥ ስንት ሰው ይኖራል? ገብቷል? ለነዚህ አይነት አባወራ የሚሰጠው የቤትም የክፍልም ኮታ ይለያያልና ከዚህ ጉዳይ ጋር ተያይዞ ደግሞ በጥገኝነት ውስጥ የሚኖሩ ዜጎች እንዳሉ ይታወቃል። እነዛም ጥያቄ ሲያነሱ እንደነበር ይታወቃል። በተለያዩ ሚዲያዎችም እነዚህ ሰዎች ቅሬታ ሲያነሱ ይስተዋላል። መንግስት ግን አሁን ማድረግ የሚችለው በእቅድ መሰረት ይህ ነው የሚል ነገር ሐሳብ ሲያነሳ ነበር። ባለፈው ጊዜ ጠቅላይ ሚኒስትር አብይ አህመድ ሲያነሱ ከነበሩ ነገር መካከል አንዱ የተሰጠው ካሳ ወደ 17 ቢሊዮን ብር የሚጠጋ ነው። ፓርላማ ሪፖርት ሲያቀርቡ በነበረው ሂደት ማለት ነው። ይሄ ለማንም የተሰጠ ሳይሆን ለተፈናቃዮች ወይ ደግሞ ተፈናቃይ እንላቸውም ለልማት ተነሺዎች ናቸው። ታሲት ለልማት መንግስት ፈለገ፣ ተነጋገረ ከህዝቡ ጋር፣ ህዝቡ አመነበት፣ ፈቀደ። አንዳንድ ሁኔታ ህዝቡ በራሱ መንግስት የሚያመሰግንበትን አጋጣሚ ታያለ። ለምሳሌ ያክል በጣም ጉራንጉር የነበረ ስፍራ ውስጥ በአንድ ቦታ የካዛንቺሱ እንደምሳሌ ማሳት እንችላለን። እዚህ ጋር ሰው የሚተኛበት ቦታ ሆኖ ጎን ላይ ደግሞ የሚጸዳዳበት ቦታ፣ ሽንት ቤት የሚሆንበትን ቦታ ያለው ስፍራ ተነስቶ ፈርሶ በተሻለ ቦታ ውሃ ያለው የራሱን የሆነ ሌሎች ነገሮች የተሟሉበት ቦታ ላይ የሰጠበትን አጋጣሚ መንግስት ስታይ እነዚህ ሰዎች በአንድም በሌላ አጋጣሚም ተጠቅመዋል ብትልበትን አጋጣሚ ወይ ደግሞ አልተጎዱም። አንዳንዱ ስታናገራቸው ደግሞ ትክክለኛውን ነገር ፋክት ይነግሩሃሉ። በእርግጥ ጥሩ ነገር አለ ነው የሚሉት። ማንም ሰው በፊት ከነበርንበት ቦታ ተነስተን እዚህ መምጣታችን የተሻለ ነገር ቢኖረውም ቅሬታ የሚያቀርቡት አንዱ ምንድነው እሱ የሥራ እድል ነው። ብዙ ጊዜ ለምሳሌ አሁን ካዛንቺስ ላይ የነበረ ሰው ሻይ ቡና እያፈላ ሊሸጥ ይችላል፣ ቆቆር ጠብሶ ቤተሰቡን ሊያስተዳድር ይችላል። ወደ ኮዬ ፈጪስ ተወስደው ግን እዛ ቦታ ላይ ቆቆር የሚጠብስበት ቦታ የለውም። ያ ነው እንጂ ትልቁ ቅሬታ ሲያስነሳ የነበረው በመነሳታችን ቅሬታ አለን ብሎ ያነሳ አካል የነበረበት አጋጣሚ የለም። አንድ ሁለተኛው የተነሳው የአዲስ አበባ ጉዳይ ነው ብዬሃለሁ ቅድም። ሌላ ቦታ ሌላ ክልል ምን ተፈጠረ? ለምሳሌ ኦሮሚያ ክልልን እንበል፣ አማራ ክልል ባህር ዳር ለምሳሌ ሌሎች ጅጅጋም ጋምቤላም ጭምር የተሰራ ነው ያለው የኮሪደር ልማት በተነጻጻሪ ተተኪን የተሰጣቸው። ለምሳሌ ጠቅላይ ሚኒስቴሩ የጅማዎችን ስንመለከት ወደ 15000 የሚጠጋ ባወራዎች ሌላ ጭቅጭቅ ወይ ደግሞ ከመንግስት ጋር ቅሬታ ሳይኖራቸው ተነስተው ቤታቸውን አፍርሰው ለልማት የተሰጠራላቸው ቦታ ነበረ፣ ለማረፊያ የተሰራላቸው ቦታ ነበረ። እዛ ገብተው ነው እዛ ቦታ ላይ ያረፉበትን አጋጣሚ የምትመለከተው ማለት ነው። ሶ የተሰራላቸው ቦታ እንኳን በፊት ከነበሩበት የተሻለ ስታንዳርድ ያለው አሁን ዘመኑን ሚዋጅ የመሬት አጠቃቀምን በስትክክል የተጠቀመ ወይ ደግሞ እንዳይባክን አድርጎ የተጠቀመበትን ልማት አይነት ሁኔታ የተካሄደው በዚህ በኮሪደር ልማት ውስጥ ማለት ነው። ቅድም አንተም እንደተናገርከው አብዛኛው የአፍሪካ መሪዎች ኢቭን የሳውዝ አፍሪካን ጨምሮ የተለያዩ የአፍሪካ መሪዎች እዚህ በነበሩበት ሰዓት ከተማዋን እጅግ በጣም ያደነቁት ከውጭ የሚመጣ አካል ብቻ አይደለም፣ የኢትዮጵያ ለውጥ በኮሪደር ልማቱ የተመለከቱበትን አጋጣሚ እንደውም አብዛኛው ሰው እኛ ጋር ኮሪደር ልማት በመጣ ብሎ ተስፋ የሚያደርግበትን አጋጣሚ ተፈጥሮ አምነስቲ ኢንተርናሽናል ግን በጣም ኮንሰርን ማድረግ የሚጠበቅበት ነገር ዓለም አቀፍ አጀንዳዎች እያሉ እዚህ ጋር መጥቶ የንን ጉዳይ ማንሳቱ እውነትም ለህዝብ ተቆርቁሮ ነው ወይ ደግሞ ለተጎጆች ተቆርቁሮ ነው የሚለው ጥያቄ ያነሳል ማለት ነው። ለምን የተለያዩ ዓለሞች ላይ በጣም ብዙ አደጋዎች የተፈጠሩበትን አጋጣሚ የአምነስቲ ድምጽ የጠፋበት አምነስቲ አንድም ቀን ቃል ያልተናገረበት ለምሳሌ ያክል የጋዛን ጉዳይ ማንሳት ትችላለህ።
ጋዛ ስንት ህጻናቶችና እናቶች ነፍሰ ጡር እናቶች ሲሞቱ በዓለም በጦርነት ደረጃ ህግ ደረጃ ማይነካው የጤና ተቋም ሲነካ አምቡላንስ ውስጥ ያለ ታማሚ በፈንጅና በቦምብ ወይ ደግሞ በጀት እየተመታ የሚሞትበትን አጋጣሚ በቀላሉ አንዲት ከተማ በአንድ ዓመት ባልሞላ ጊዜ ውስጥ የወደመችበትን አጋጣሚ ያለ ያን እንኳን ሪፖርት ሳያደርግ ወደ ኢትዮጵያ መጥቶ ወይ ደግሞ በኢትዮጵያ ደረጃ እንደ ትልቅ ችግር ተመልክቶ ይህንን ሊፈታ የሚችል ችግርን እንደ ትልቅ ነገር አይቶ ሪፖርት አቅርቦ መንግስት ማቆም አለበት ሌላ ውሳኔ አይደለም 58ቱንም ስራዎቹን የከተሞች ላይ የሚሰሩትን የኮሪደር ልማት ማቆም አለበት የሚል ድምዳሜ ሰጥቶ ነው ሐሳብ አይደለም ያቀረበው ወይ ደግሞ መታየት አለበት መሻሻል አለበት የሚል አይደለም ሙሉ ለሙሉ ማቆም አለበት የሚል አይነት ውሳኔ ይዞ ነው የመጣውና ይሄ ትንሽ አምነስቲ ማን ነው የሚለውን ነገር እንድታነሳም ጭምር ያደርጋል በርግጥ ያው ድርጅቱ ከዚህ ቀደምም አምነስቲና ሂዩማን ራይት ዋች መግለጫዎችን ሲያወጡ እንደው ያለውን እውነት እና እንዲሁ ሜዳ ላይ ያለውን ሁለቱን ነገሮች በንጽጽር የሚከቱ አይደሉም በአንድ ሳይድ እና ደግሞ ያልተረጋገጠ ያልተጣራ መረጃዎችን ሪፖርቶችን ይዘው እንደሚመጡ ይታወቃል ለዚህም ደግሞ የሰሜኑ ጦርነት ምስክር ነው እና ያንን ነገር የአምነስቲን ጉዳይ ወደ ጎን ትተን ግን ደግሞ የዜጎች መሰረታዊ ከሚባሉ ጥያቄዎች መካከል መኖሪያ ቤት እንደሆነ ምንም ጥያቄ የለውም ማንንም ሰው እንደ አንድ ዜጋ ያላግባቡ መፈናቀል የለበትም መንግስት በነገር ላይ የዚህ ኮሪደር ልማት ላይ ያለውን ጉዳይ ቆም ብሎ መፈተሽ ሊኖርበት ይገባል ከዚህ ቀደም እንደምናስታውሰው በኮሪደር ልማት ስም የመንግስት ባለስልጣናት የሆኑ የወረዳ ሹማምንትና አመራሮች በኮሪደር ልማት ምክንያት ስም የተለያዩ የሀብት ምዝበራ ውስጥ እንደገቡ የሚታወቅ ነው ከዚህ በቀደምም አንድ የልደታ ክፍለ ከተማ እንደዚህ ምናልባት ካልተሳሳትኩኝ የልደታ ክፍለ ከተማ ቤቶች አካባቢ የሚሰራ ሰው ስካይላይት ሆቴል መሽጎ እንደነበር ይታወሳል ከዚህ ከኮሪደር ልማት ጋር በተያያዘ የበላው ብር እንደነበር ይታወቃል ያንንም ነገር ደግሞ ተጠርጥሮ በፍርድ ሂደት ላይ እንዳለም ይታወቃልና ከዚህ ጋር ተያይዞ መንግስት ምንድነው ችግሩ የሚለው ነገር መፈተሽ ይኖርበታል እታች ያለውን ነገር ወርዶ እውነት ነው ወይ አይደለም ወይ የሚለው ነገር አሁንም ማጥራት ይኖርበታል እነዚህ ነገሮች ላይከሰቱ አይችሉም ማለት አይደለም 2 3 4 ጉዳዮች ሊኖሩ ይችላሉ የመንግስት አካላቶች በተለይም ደግሞ የከተማ አስተዳደሩ ቤቶች ልማት ቢሮ የሚመለከቱ አካል በአጠቃላይ ይህንን ነገር ወርዶ ማየትና መዳሰስ ይኖርበታል ይሄ ምንም ጥያቄ የለውም ክፍተቶች ሊኖሩ ይችላሉ በተጨማሪም አንድ ትኩረት የሳበኝ ነጥብ አለ የሰብአዊ መብት ተሟጋች ድርጅቱ አንድ ነገር አንስቷል በሚሊዮኖች የሚቆጠሩ በኢትዮጵያም ሊሆን ይችላል በአዲስ አበባ ከተማ አስተዳደር ውስጥ የሚኖሩ ዜጎች በዚህ በኮሪደር ልማት ምክንያት ከቤታችን እንፈናቀላለን የሚል ፍርሃት ውስጥ እየኖሩ ነው የሚል ነገር አንስቷል አዎ ብዙዎች ይህን ነገር ፍርሃት ሊያጋጥማቸው ይችላል ነገር ግን መንግስት እንደ አይነት ጉዳዮችን ቀደም ሲል እንዳልኩት የግንዛቤ ስራ የማወያየት ስራ በተለይም ደግሞ ሚዲያዎች ላይ የኮሪደር ልማት የሚያመጣቸው ነገሮች ኮሪደር ልማት ሲለማ የትኛውን ህብረተሰብ ነው ታሳቢ ያደረገው እንዴት ነው ካሳ የሚሰጠው በተጨማሪም ደግሞ የካሳ የቤት ምትክ ቤት እንዴት ነው ሊያገኙ የሚችሉ የተሻለ ቦታ ማህበራዊ መስተጋብሩን የፈጠረ ለምሳሌ ጥሩ ቦታ ወስደህ አንተ እኔን ብታሰፍረኝ ላልቀበል የምችልበት ሐሳብ የለም ከጎረቤቴ ጋር ተበታሰፍረኝ ወይም ደግሞ መልሰን የምንመጣበት ኢንቫይሮንመንት ብትፈጥርልን ከዚህ ቀደም ሲባል እንደነበረው ማለት ነው እነዚህ አይነት ሁኔታዎች ቢኖሩ ሰው በጣም ይደሰታል ይሄ የመልማቱም ነገር አሁን ብዙ ጊዜ አይገባንም እኛ ዛሬ የሚደረጉ ነገሮች ከዚህ ቀደም ጠቅላይ ሚኒስትሩ ይሄንን ነገር ሲሉ ነበር መጪው ትውልድ ነው በደንብ ሊረዳ ነው የሚችለውና እንደ አይነት ጉዳዮችን የበለጠ መንግስት በትኩረት ሰጥቶ መስራት ይኖርበታል አዎ አንተ እንዳነሳኸው ዋንኛውና አንደኛው ነገር ደግሞ አሁን መንግስት ትኩረት የሚሰጠው አባወራዎቹ ነው ለምሳሌ ባንተ ስም ቤቱ ካለ ላንተ ነው ትክ የሚሰጥ እኔ ተከራይ ኮንኩ ለኔ ያሰጠኝም ነው ይሄ አሁን አምነስቲ ያነሳው አንዱም ከዚህ አንግል የተካተቱበታል ለምሳሌ ወደ 618 የሚጠጉ ተከራዮች ናቸው ተበተኑ እነሱም ናቸው ቅሬታ ያቀረቡት የሚል ነው ኦሬዲ መንግስት በምን መልኩ ለነሱ ሊያመቻች ይገባል የሚለው ነገር ምናልባት ሊታሰብበት የሚገባ ጉዳይ ነው ምክንያቱም
ተከራይ ነው እየተቀያየርክ ነው ለምሳሌ ዘንድሮ ቦሌ ብታርፍ ቀጣይ ዓመት ደግሞ ሌላ ቦታ ልታርፍ ትችላለህ ሌላ ቦታ ልትመጣ ትችላለህና አንዱና ትልቁ አሁን በአምነስቲ ኢንተርናሽናል ቅሬታ ከቀረቡ ወይ ደግሞ እንደ ቅሬታ አንስቶ አድርጎ ከሚናገራቸው ነገሮች መካከል አንዱና ዋንኛው የተከራይ ኢሹ ነው ተከራይ መወያየት አለበት አዎ አለበት ምክንያቱም ዜጋ ነው እሱም የአባወራ ቤት እየፈረሰ ነው ተብሎ ተከራይ የሚበተን ከሆነ አንዱ እሱም የመንግስት ተጠቃሚ ነው መሆን ያለበት ሌላ ኦፕሽን ሊቀርብለት ይገባል ሌላ አማራጭ ሊቀርብለት ይገባል ትክክል በዛ ሂደት ውስጥ ባለንበት ሁኔታ ግን አንተ ቀደም እንዳነሳው የአመራር ኢሹ በጣም ትልቁና ዋናው መንግስትና ህዝብን ሊያቃርኑ ከሚችሉ ነገሮች መካከል አንዱ ብልሹ አሰራር ያለበት የአመራር ሂደት ነው አንደኛ ለተተኪ ያሉን ሰዎች ደግሞ የልማት ተነሽ ያሉን ሰዎችን ልማት ተነሾች ናቸው በማለት የሚካተቱበትን አጋጣሚ የኮንዶሚኒየሞች የተለያዩ የልማት ቦታዎችን ምሽያጭ የሚካሄድበትን አጋጣሚ በተደጋጋሚ አይተናል መንግስትን በዛ ደረጃ ደግሞ ትኩረት ሰጥቶበት ለመፍታት የሚሄድበትን አጋጣሚ ታያለ ይሄ ሁኔታ ካልተፈታ አሁንም የኮሪደር ልማቱ ከሚሰራው ልማት በላይ የሚያጠለሽው ነገር እየጨመረ ሊመጣ ይችላል ስለዚህ ቶሎ ሊፈታ ይገባል በርግጥ መንግስት የሰጠው ትኩረት አለ ለምሳሌ ያክል 5 የኮሪደር ልማቶች ናቸው ያሉት ከተማ ውስጥ በ5 ዘርፍ ተብሎ 5 ቦታዎች ላይ የተያዙ ናቸው በከንቲባ በምክትል ከንቲባ ማዕረግ በሚኒስቴር ደረጃ የሚመሩ ዋና አስተባባሪዎቹ ከንቲባም ጭምር ቁጭ ብላ እስከ ቀበሌ ታች ድረስ ወርዳ መታየበት የከተማው ከንቲባ ምክትል ከንቲባውም እስከ ታች ድረስ ወርዶ እያንዳንዱን ነገር እያየ መሄድበትን አጋጣሚ ታያለ ግን በዚህ መካከል ችግር የለም አይደለም ስተት የለም አይደለም ሰው ነው የሚሰራው መላኮች አይደሉም በተቻለ አቅም ግን ስተቱን መቀነስ እና ህዝብ ወደ ቅሬታ እንዳይመጣ በተቻለ አቅም ተፈናቅሎ ወጥቶ ልጆችን ቤተሰብም ሜዳ ላይ እንዳይበተን የማድረግ ነገሩ በትክክል ታሰበት ይገባል ይሄ ሁሉ ሲሰራ እንደዚህ አይነት ነገር የለም አይደለም ሊኖር ከቻለም ደግሞ የሚመለከተው አካል የሚመለከተው አመራር አለ ያ አመራር ተጠያቂ ሆኖ ያ ነገር የሚያስተካክልበትን መንገድ መፍጠር ይተበቀበታል አምነስቲ ካነሳው በተለይም ኗሪዎችን አነጋገር ያለው ብሎ ካነሳቸው ነጥቦች መካከል ሁሉም ኗሪዎች ይላል ሰነድ አልባና ካሳ እንዳልተሰጣቸው ተነግሯቸዋል ቤታቸው ሰነድ አልባ እንደሆነ እና ካሳ እንዳልተሰጣቸው የሚል ነገር ያነሳል ያ ምንድነው አሁንም ቢሆን መንግስት ይሄንን ነገር ግልጽ ማድረግ አለበት ሰነድ አልባ ከሆነ እናንተ ሰነድ አልባ ናችሁ በደንብ የማጣራቱ ሂደት ተከናውኖ እርግጥ ነው አንዳንድ ጊዜ ከዚህ ከስጦታ ጋር የተያዙ ሊሆን ይችላል እንደዚህ አንዳንድ ጊዜም ደግሞ ከህግ ጋር የሚገናኙ የግንዛቤ ችግር ክፍተት ሊኖር ይችላል እንዲሁም ደግሞ የተለያዩ ከካሳ ጋር ተያይዞ ሊመጡ የሚችሉ አቤቱታዎች ሊሆኑ ይችላሉና እነዛ በምን መልኩ መስተናገድ አለባቸው የሚለው ነገር ምላሽ መሰጣት ይኖርበታል እንደው አምነስቲ ያነሳቸው ተጨማሪ አለ አው አምነስቲ ካነሳው ነገር መካከል የተነሳው አንደኛውና ዋንኛው መቆም አለበት የሚለው ነገር ትክክል አይደለም ነው አሁንም ቢሆን ምክንያቱም ልማት ነው ልማት አቆምክ ማለት ደግሞ እድገት የለም ለውጥ የለም አትደጉ እንደማለት ነው የሚሆነው ይሄ አሁን እሳቸው አምነስቲ ኢንተርናሽናል ምን ብለው ነው የሚያነሱት የሂውማን ራይት ዲክላሬሽንም ጭምር ተጥሷል ዜጎች በቤታቸው መኖር አለባቸው የሚል ነው ልማት ከተፈለገ አሁን መንግስት ይዞ ያለው ነገር ምንድነው ሰው ተኮር የሆነ ፖሊሲ ነው ለምሳሌ አንተ የተደላደለ ህይወት ስትኖር ነው ሀገርም የምትደላደለው ወይ ደግሞ ጥሩ ነገር የሚኖራት በዛ ሂደት ውስጥ እያንዳንዱ አሁን የተሰራ ያለው ልማትና እንቅስቃሴ በሙሉ ዜጋም ይጎዳ ዜጋን ለማጥቃት ወይ ደግሞ ዜጋን ለማፈናቀል ታስቦ ሳይሆን ለቀጣይ ትውልድ ሀገርንም ህዝብንም በተሻለ ደረጃ ከፍ ለማድረግ የተሰራ ያለ ሂደት ውስጥ እንደ ትልቅ የሰብአዊ መብት ጥሰት ተመልክቶና ታይቶ በሪፖርት ደረጃ መቅረቡ ሌላ ኢንተረስትም ሌላ ፍላጎትም እንዳለው ማመላከቻ ነው የሚሆነው ምክንያቱም ቅድም ያነሳነው ጉዳዮች አሉ ለምሳሌ ደቡብ ሱዳንና ሱዳን አካባቢ ላይ መጠለያ ውስጥ በጥይት ተተመቶ ስንትና ስንት ህዝብ የሞተበት አጋጣሚ ባለበት የጋዛው የቦምብ ናዳ ባለበት ሁኔታ እነዚህ ነገሮች እንደ ትልቅ ትኩረት አድርገ ለዓለም ሚዲያዎችና ለዓለም አጀንዳ ለማድረግ መሞከር ማለት አንዳንዴ አምነስቲ የልማት ደጋፊ ነው ወይስ የልማት ተጻራኒ ነው የሚለውን ነገር እንድታነሳም ምክንያት ነው የሚሆነው የከተማና መሰረተ ልማት ሚኒስቴር የሆኑት ጫልቱ ሳኒ ትላንት አንድ በወጣ መረጃ ላይ ምን አሉ መሰለ በአዲስ አበባ የተጀመረው የኮሪደር ልማት በ63 ከተሞች እየተከናወነ መሆኑን ገልጸዋል ምን ያህል የኮሪደር
ልማት እንደተስፋፋና 33 ከተሞች እንደገባ ይህም ደግሞ የከተማ አስተዳደሮች ማህበረሰቡ እየተቀበለው የመጣ እንደሆነ ያነሱበት ወይም ደግሞ የሚያሳይ እንደሆነ ይታወቃል። በዚህም ደግሞ በጣም ብዙ ከተሞች በሀገራችን ላይ የሚገኙ ብዙ ከተሞች የተጎሳቆሉና በአረንቋ ውስጥ የቆዩ ሰፈሮች ሙሉ ለሙሉ ተቀይረው ዘመናዊ ውብ ምቹ የመኖሪያ የስራና የመዝናኛ ማዕከል ሆኗል። አሁን ቀደም ሲል እንዳነሳ ነው የፒያሳውንም መጥቀስ ትችላለህ፣ ካሳንጂስ፣ ሌሎችም አካባቢዎች በክልል ከተሞች የሚገኙ አካባቢዎች ደስ ይላል። አንተ አሁን ራስን ሪፍሬሽ እንኳን ማድረግ ብትፈልግ የምታገኛቸው ኤሪያዎች በቅርብና በአካባቢ ይገኛሉና መንግስት ይህንን ነገር ማድረጉ የሚበረታታና የሚመሰገን ነው። በኮሪደር ልማት እንደምታዩ የተሽከርካሪ የእግረኛና የብስክሌት መንገድ የመብራትና ሌሎችም መሰረታዊ አገልግሎቶች በስፋት የተጀመሩበት እንዲሁም ደግሞ የተሰራበት ሁኔታ ነው ያለውና እነዚህን ነገሮች የአምነስቲ ኢንተርናሽናል ከግምት ውስጥ ያስገባ አይደለም። በተለይም ደግሞ የጠቀሰው አሃዝና ቁጥር ምን ያህል መሬት ላይ ካለው እውነታ አንፃር እውነት ነው የሚለውንም ማጣራት ያስፈልጋል። የተለያዩ አቅጣጫዎችን አስቀምጧል። መንግስት በአፋጣኝ መፍትሄ መስጠት አለባቸው ያላቸውን ሶስቱን እንመልከትና የማጠቃለያ ነጥብ እናንሳ። የመጀመሪያው የኢትዮጵያ መንግስት በአፋጣኝ የግዳጅ ማፈናቀል ሲል የገለጸው ድርጅቱ እንዲያቆምና የኮሪደር ልማት ሰብአዊ መብት ላይ የሚያደርሰው ጫና እስከሚጠና እንዲሁም ለዜጎች ጥበቃ እስከሚመቻች ድረስ የኮሪደር ልማቱ በጊዜያዊነት እንዲገታ የሚል ነገር ያስቀምጣል። በሁለተኛ ደረጃ ደግሞ ዓለም አቀፍ ህግጋት እንዲከበሩና ሰዎች ከቤታቸው ከማፈናቀል በፊት ያሉ አማራጮች ከግምት ውስጥ እንዲገቡም ጠይቋል። ከቤታቸው የተፈናቀሉና ቤት መገንባት የማይችሉ ሰዎች መኖሪያ ቤት ማግኘት አለባቸው፣ የካሳና የመልሶ ግንባታ መብታቸው መጠበቅ አለበት ሲል በሪፖርቱ ካነሳቸው ሶስት ዋና ዋና ነጥቦች ናቸው። ከነዚህ ነጥቦች ውስጥ ምን ተረዳህ የሚለውን ነገር እንቃኝና የማጠናከሪያ ሐሳባችንን እንጨምራለን። አምነስቲ ኢንተርናሽናል እንዳነሳው ዛጋ ሶስቱ ነጥቦች መካከል አንደኛውና ዋነኛው ዜጎች መፈናቀል የለባቸውም ነው። መንግስት የሚያምነው ይህንን ነው። እንደውም እኮ በፊት ገበሬ የነበረ ሰው ከመሬቱ ይነሳና ሌላ ሰው መጥቶ ነው የሚሰፍርበት። ካሳ የለው ምን የለው አይደለ በፊት በነበረው። አሁን ባለው ሁኔታ ግን መንግስት ፖሊሲውን በደንብ ቀይሮ ለልማት ተነሺዎች በጣም ድጋፍ የተደረገ ያለበት አጋጣሚ፣ ለልማት ተነሺዎች የማህበራዊ ህይወታቸው የሚያጠናክሩበት መንገድ አምነስቲ ኢንተርናሽናል ካነሳው ነገር መካከል አንዱ እነዚህ የተፈናቀሉ ሰዎች ወይ ደግሞ ለልማት ተነሺ እሱ የተፈናቀሉ ነው የሚለው ለልማት የተነሱ ሰዎች ማህበራዊ ህይወታቸው ተጎሳቁሏል፣ ተዘበራርቆባቸዋል። በፊት እድር ነበራቸው፣ እድራቸው ተበታትኖባቸዋል ነው የሚለው። ትምህርት ቤት ነበራቸው፣ ትምህርት ቤታቸው ፈርሶባቸዋል ነው የሚለው። ወይ ደግሞ ከዛ ቦታ ተነስተዋል ሌላ ቦታ ገብተዋል። ትክክል ነው። ግን የወጡት ዞሮ ዞሮ አዲስ አበባ ከተማ ውስጥ ነው እንጂ ከአዲስ አበባ ከተማ ውጪ አልሆኑም እነዚህ አካላቶች። መንግስትም ይሄ እንደ ችግር ተመልክቶ ለምሳሌ የእንጀራ መጋገሪያ ቦታ አዘጋጅቷል። የኮየ ፈጭን ማንሳት እንችላለን። እንጀራ መጋገሪያ ቦታ ማንሳት እንችላለን። የህፃናቶች መዝናኛ ቦታዎችን ማንሳት እንችላለን። በተጨማሪም ደግሞ ትምህርት ቤቶች ተገንብተው የነሱ መዋያና መዝናኛ ስፍራም ጭምር የነሱ ማህበራዊ ህይወት ሳይጎዳና ሳይነካ በሁኔታዎቹ ልክ ቦታውና ስፍራው በሚበቃው ልክ እየመጡ የሰፈሩበትን ሁኔታ ታያለ። ይሄ ደግሞ መንግስት አምነስቲ ኢንተርናሽናል ሳያነሳ በፊት ካልኩሌት አድርጎ ያስቀመጠው ነው። እያንዳንዷን ነገር አንድም የዜጎች ሲነሳ የማህበራዊ ህይወት ዜጎች ተነስተው የሆነ ቦታ ለልማት ተነስተው ሲሄዱ ማህበራዊ ህይወታቸው መዘበራረቅ የለበትም በሚል እያንዳንዷን ነገር ካልኩሌት አድርገው የአንድ ዜጋ ወይ አንድ መንደር ላይ የሚኖር ህዝብ የሚያስፈልገው መሰረታዊ ነገሮች ትምህርት ቤት፣ ጤና ጣቢያ፣ ሌሎችም ነገሮችን ያሟላበትን አጋጣሚ ሁለቱም ወደ ከተማ መጥቶ ከከተማው ጋራ ወይ ደግሞ በፊት ይሰሩበት የነበረውን ቦታ ላይ ስራ እንዲሰሩ ለማድረግ ራሱን የቻለ የትራንስፖርቴሽን ሁኔታ የተመደበበትን አጋጣሚ ታያለና አምነስቲ ኢንተርናሽናል ያነሳው የመንግስት ደረጃ ከዚህ በፊትም የሰራውና የፈጸመው ነገር ስለሆነ ብዙ እዚህ እንደ ትልቅ ችግር ተመልክቶ ቀጣይ ነገር ሊያደርግ የሚገባው ሳይሆን ችግር አለበት ጉለቱን ሊያስተካክል የሚገባው ነገር ጉለቱን እንዲያስተካክል ግን ማናችንም ነው ኮሜንት የምናደርገው። መንግስት እንዳልከው ጉለቶች ካሉ ምንድነው ችግሮች ያሉት? በተለይም በተጠቀሱት ሁለት ክፍለ ከተሞች ያሉትን ችግሮች መመልከት ይኖርበናል። ሁለተኛ ደግሞ ዓለም አቀፍ ህግጋቶች እንደተባለው የሂውማን ራይትስ ዲክላሬሽኖች እነሱ መከበር አለባቸው። ገብቷል። ሰዎች ከቤታቸው ልክ ሲወጡ እነዚህ አሁን ከሰነድ አልባም ሆኑ
ከካሳ ጋር የሚያዝ ጉዳይም ከሆነም ዓለም አቀፍ ሕግጋትን በተከተለ መልኩ መሆን እንደሚገባቸው አያጠያይቅም። በዋናነት ከዚህ ቀደም ጠቅላይ ሚኒስትር አብይ አህመድ ተጠይቀው የተናገሩት ነገር አለ። ቤት የማግኘት ጉዳይ አሁንም ማናችንም የቤት ጉዳይ ያሳስበናል። እንኳን በኮሊደር ልማት ከቤት ሌላ ቦታ አካባቢ ሄደህ አይደለም በተለያዩ ጉዳይ አንተም እየኖርክ ተከራይተህ እንኳን ቤት ስለመገንባት ቤት ስለመስራት ታስባለህና መንግስትም ተጨማሪ ለዜጎቹ የሚያደርገው ቤት የመገንባት እንደዚህ አይነት መሰረታዊ ፍላጎቶችን ከማሟላት አንፃር አሁንም ፖሊሲውን በደንብ ማጤንና መመልከት ይገባዋል። ኢትዮጵያ በበርካታ ፈተናዎች ውስጥ እንደሆነች ታውቃለህ። መንግስትም በበርካታ ፈተናዎች ውስጥ ሆኖ ግን በርካታ ስኬቶችን እያስመዘገበ ይገባል። ግን ደግሞ በዋናነት መሰረታዊ የሚባሉ የዜጎች ጉዳይ ምንድናቸው የሚለውን ነገር ማጤን ይኖርበታል እንላለን። የተወደዳችሁ ተመልካቾቻችን ከሐሳብ ሚዲያ ሐሳብ ዴሊ የዕለቱ ዝግጅት እየተከታተላችሁትን ይመስል ነበር። ከዕለቱ ዝግጅት ጋር መሐመድ ሙስጠፋና ይድነቃቸው ተሾመ ቆይታ አድርገናል። ስለተከታተላችሁን ከልብ ነው የምናመሰግነው። መልካም ጊዜ